ሰላም እንዲስቆያችሁ ውድ የስፖርት ቻናል ቤተሰቦቻችን የሰዓቱን መረጃ ይዤላችኋለሁ። በርካታ ጉዳዮች እናነሳለን። ስለ ዓለም ዋንጫ እንደዚሁም ደግሞ ምሽት ስለነበሩ ሶስቱ ጨዋታዎች የምነግራችሁ መረጃ ይኖረናል። እንደዚሁም ራሽፎርድ ወደ ማንቸስተር ዩናይትድ ሊመለስ እንደሆነ ንግግር ተጀምሯል። የርገን ክሎፕ ጀርመን ብሔራዊ ቡድን ለማሰልጠን ንግግር መጀመራቸውም እንደዚሁ ደርሶናል። እንደዚሁም ሃላንድ ብራዚልን ማሸነፍ እጅግ ከባድ ነው ብሏል። ቀጣይ ተጋጣሚያቸው እንደሆነች ይታወቃል። እንደዚሁም ደግሞ የላሊጋው መርሃ ግብር ይፋ ሆኗል። ስለሱ መረጃ አለን። የኔዘርላንድ ተጫዋቾች የዘረኝነት ጥቃት ደርሶባቸዋል የተባለው አሰልጣኝ ሮናልድ ኮማን ስራቸውን መልቀቃቸውን የተነገረው በሞሮኮ ተሸንፈው ከዓለም ዋንጫ ውጭ የሆኑት ኔዘርላንድ እንግዲህ ስራቸውን ለቀዋል። ሌላው መረጃችን የሚሆነው ደግሞ ስለ ዓለም ዋንጫ ይሆናል። እነዚህና በርካታ ጉዳዮችን ይዣለሁ። አብራችሁ እጃችን የሚሆነው ምሽት የተደረጉ ሶስቱ የዓለም ዋንጫዎች ናቸው። የመጀመሪያው ኖርዌይ ከኮት ዲቫር ያደረጉት ጨዋታ ተጠባቂ ነበር። በዚህም እንግዲህ 2-1 በሆነ ውጤት ኖርዌይ አሸንፋለች። ሃላንድም እንደዚሁ ጎል አስቆጥሯል አጋማሽ በኋላ ማለት ነው። በዚህ ድንቅ ብቃትም እንግዲህ አሳይቷል። ሃላንድም እንደዚሁ ሌሎችም ድንቅ ብቃታቸውን አሳይቷል። በነገራችን ላይ በዚህ ጨዋታ ላይ ከፍተኛውን የሆነ በመከላከልም በማጥቃትም ከፍተኛ የሆነ እንግዲህ በጨዋታውን ተቋጥረው የነበሩት የኮት ዲቫር ተጫዋቾች ነበሩ። ያው መጨረሻ ላይ ግን ሽንፈት ገጥሟቸዋል እንጂ ጨዋታውን ተመልክታችሁት ከሆነ ድንቅ ብቃታቸውን ነበር ያሳዩት ማለት ነው። በሁለተኝነት ወይም ደግሞ ከሱ ቀጥሎ ጨዋታ የተደረገው የፈረንሳይና ኔዘርላንድ ነበረ። በዚህም ፈረንሳይ ድንቅ ብቃቷን አሳይታ 3-0 በሆነ ውጤት በሰፊ ጎል ልዩነት ማሸነፏ ነው የተነገረው ማለት ነው። በዚህ ጨዋታ ላይ ሚፓፒ 2 ጎሎችን አስቆጥሯል። ኮከብ ተጫዋችም ሆኖ ተመርጧል። እንደዚሁም ኮከብ ግብ አስቆጣሪ ደረጃውን ይዟል። እንግዲህ ሜፓፔ ማለት ነው። ሌላኛው ሲነጋጋ ሲል የተደረገው ጨዋታ የሜክሲኮ ጨዋታ ነበረ። ሜክሲኮ ያው አዘጋጅ እንደሆነች ይታወቃል። በዚህ ጨዋታም እንግዲህ ሜክሲኮ አሸንፋለች ማለት ነው። ወደ ቀጣይ ዙር አልፋለች። ከ40 ዓመት በኋላ ነው ይህንን ታሪክ እየጻፈችው ነው የተባለው እና ብዙዎች የተነጋገሩበት ነው በዚህ ጨዋታ ላይ ማለት ነው። ሌላው የላሊጋ መርሃ ግብር ይፋ ሆኗል። ስፔን ላሊጋ የስፔን የላሊጋ 2026/27 የውድድር ዘመን መርሃ ግብር እንግዲህ ይፋ ተደርጓል። በመጀመሪያው ሳምንት መርሃ ግብር ሪያል ማድሪድ ከሪያል ሶሲዳድ፣ ባርሴሎና ከአትሌቲክ ቢልባኦ እንደዚሁም አትሌቲኮ ማድሪድ ከማላጋ ጋር ይጫወታሉ። የመጀመሪያው የኤል ክላሲኮ ጨዋታ በ10ኛው ሳምንት መርሃ ግብር ካምፕኑ ስታዲየም ላይ ይደረጋል የተባለው ያው መርሃ ግብሩ ይፋ ሆኗል ማለት ነው። በቀጣይ የምንመለከተው የኔዘርላንድ ተጫዋቾች የዘረኝነት ጥቃት ደርሶባቸዋል። ኔዘርላንድ ብሔራዊ ቡድን ተጫዋቾች ከዓለም ዋንጫ መሰናበታቸውን ተከትሎ ነው ጥቃት የደረሰባቸው። ቡድኑ የተወሰኑ ተጫዋቾች በማህበራዊ ሚዲያ ዘረኝነት ጥቃት ማስተናገዳቸውን ነው የገለጹት እና ብዙዎች እየተነጋገሩበት የሚገኘው አሰልጣኝ ሮናልድ ኮማንም ስራቸውን ለቋል የተባለው በሞሮኮ ተሸንፈው ከዓለም ዋንጫ ውጭ የሆኑት የኔዘርላንድ አሰልጣኝ ሮናልድ ኮማን ከኃላፊነታቸው መልቀቃቸውም ጭምር ነው የተነገረው። ሌላኛው ብራዚልን ነው የምንመለከተው። ብራዚልን ማሸነፍ እንግዲህ እድላችን ጠባብ ነው ሲል ሃላንድ ገልጿል። እንግዲህ ኖርዌይ ከብራዚል ጋር እንደምትገናኝ ይታወቃል። እናም ሃላንድ ካሁኑ መፍራቱ ነው የተነገረው። ለብራዚል ጨዋታ ዝግጁ ነን፣ ነገር ግን ይህንን ለማለፍ ከባድ ነው ሲል ገልጿል። ብራዚል ማሸነፍ ድላችን ጠባብ ነው በማለት እንግዲህ ተናግሯል። ከድሉ በኋላ በሰጠው አስተያየትም ለሀገሩ ኖርዌይ ድሉ ትልቅ መሆኑን በመግለጽ ለመላው ኖርዌይ ትልቅ ትርጉም እንዳለውም ነው የገለጸው። ነገር ግን ብራዚል እናሸንፋለን ወይ የሚለው ተጠባቂ ጉዳይ ነው ሲል ገልጿል። እንደዚሁ ኤርሊንግ ሃላንድ ከብሔራዊ ቡድኑ ጋር ቆንጆ ጊዜን እያሳለፈ ሲገኝ ባለፉት 13 ብሔራዊ ቡድን ጨዋታዎች 25 ጎሎችን አስቆጥሯል ነው የተባለው እና ድንቅ ብቃቱን ያሳየበት ነው የዚህ የውድድር ዘመን ማለት ነው። ሌላው እንግዲህ የኮከብ ግብ አስቆጣሪን በተመለከተ ሊዮኔል ሜሲ 6 ጎሎች አሉት። እንደዚሁም ኪሊያን ሜፓፔ 6 ጎሎች አሉት። ሶስተኛ ደረጃ ያለው ኤርሊንግ ሃላንድ 5 ጎሎች አሉት። ኡስማን ደንበሌ 4 ጎሎች አሉት። ማን ነው በነገራችን ላይ ሊዮኔል ሜሲ አንድ ጨዋታ እየቀረው ማለት ነው ያው ጥሎ ማለፉ እንግዲህ አሁን ግን እኩል ደረጃ ላይ ሆኗል ማለት ነው። ጎል ጋር በተገናኘ የማንቸስተር ዩናይትዱ ራሽፎርድ ወደ እንግዲህ ተመልሶ ወደ ክለቡ ሊመለስ እንደሆነ ነው የተነገረው። አሁን በባርሳ እንደሚገኝ ይታወቃል። እናም ወደዚህ ሊመለስ እንደሆነ ነው
የተነገረው ማለት ነው። ያው ቀጥተኛ የሆነ ድርድር እየተደረገ ነው የሚገኘው። የርገን ክሎፕ ናቸው በቀጣይነት የምንመለከተው። የርገን ክሎፕ የጀርመን ብሔራዊ ቡድን ከዓለም ዋንጫ ከተሰናበተ በኋላ እንግዲህ ጀርመን ለማሰልጠን ንግግር ወይም ደግሞ ቅድመ ንግግር እየተደረገበት እንዳለ ነው የደረሰን መረጃ የሚያሳየው። እንግዲህ